ትንሽ አንቺ ያው እሱ የሚያስፈልገው ነገር አልሰጠሽውም ነበር። እኛም እስከዛሬ በይዞ እሱ ነገር ለማግኘት ፈልገን ነበር። አብርሃም የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ ወይስ የምን መድኃኒት ነው? አዎ እስከዛሬ ታሞ ነበር። በይዞ አብርሃም ትንሽ የአይምሮ ህመም አጋጥሞት ነበር። አሁን ግን ጋይስ አስገራሚ መረጃ ተሰምቷል። የድምፅ ቅጂ ወጥቷል ማለት ነው። አብርሃም እንዲህ ከመሆኑ ጀርባ ኤፍሬም እና ሩታ ያደረጉት ትላንትና አብርሃም የሰማው የድምፅ ንግግር ምንድን ነው? ከዚህ ቀደም ሁላችሁም ይህንን ድምፅ ሰምታችሁታል፣ አላስተዋላችሁም እንጂ ይሄ የድምፅ ቅጂ ወይም ትላንትና ለአብርሃም ያሰሙት የድምፅ ቅጂ እጃችን ላይ ገብቷል። በነገራችን ላይ ይሄ የድምፅ ቅጂ ከዚህ በፊት ከተለቀቀ ቪዲዮ ላይ ተቆርጦ የወጣ ወይም ተቆርጦ የተቀመጠ የድምፅ ቅጂ ነበረ። ሄርሜላም ሆነ እና አቤል ይህንን ነገር ለክፉ ቀን አስቀምጠውት እንደሆነ ደርሰንበታል ማለት ነው። ይሄ ነገር አብርሃምና ሩታ ወይም አብርሃምና ኤፍሬምን ምን ያክል ሊያጋጭ ይችላል? አይሚን አላቅም። ዛሬ ቀጠሮ መያዛቸውን ትላንትና በነበረው ቪዲዮ ላይ ሁላችንም ሰምተን ነበር። ይሄ ብዙዎችን ያነጋገረው የሩታና የኤፍሬም ወይም የኤፍሬም የድምፅ ቅጂ ምንድን ነው? እስኪ እንስማው። እሱ የሚያስፈልገው ነገር አልሰጠሽውም ነበር። እኛም እስከዛሬ በይዞ እሱ ነገር ለማግኘት ፈልገን ነበር። አብርሃም የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ ወይስ የምን መድኃኒት ነው? ይኸው ይሄንን ነው እንግዲህ እያልን ያለ ነው ማለት ነው። ብዙ ሰዎች በነገራችን ላይ እንደዚህ አይነት መረጃዎች ሲወጡ የሆነ ከክፋት ነው የምትወስዱት ወይም የሆነ ሩታን ስለምንጠላ ምናምን አድርጋችሁ ነው ይሄንን ነገር የምታስቡት እና በግልጽ ኤፍሬም እንግዲህ በአፉ ነው መድኃኒቱን ሰጥተነዋል፣ መድኃኒቱን አግኝቷል እያለ እየተናገረ ያለው ማለት ነው። ይሄንን ነገር ለአብርሃም ከሰጠ በኋላ እሱ ወደ ሄርሜላ መምጣት ስለሚፈልግ ወይም ከሄርሜላ ጋር አብሮ መሆን ስለሚፈልግ ነው ይሄንን ሁሉ ነገር እስከዛሬ እያደረገ ያለው ማለት ነው። ይሄ መረጃ ምናልባት ምን ያክል አብርሽን ሊያሳምነው እንደሚችል አይዶ ነው አላቅም ግን ከዚህ የተሻለ መረጃ አብርሽ ይፈልጋል ብዬ ሜቢ አላስብም። ቪዲዮ ተረጋግቶ ያለማየትም ችግር ይመስለኛል እንጂ ይሄ ትልቅ መረጃ ሊሆን የሚችል ነው፣ ወይም አብርሃም ለሚያነሳቸው ጥያቄዎች ትክክለኛ የሆነ መረጃ ይሆናል ብዬ የማስበው ቪዲዮ ነው። እስኪ እንቀጥለው። እስከዛሬ ታሞ ነበር። ይዞ አብርሃም ትንሽ የአይምሮ ህመም አጋጥሞት ነበር። አሁን ሰላም ነው። እስከዛሬ የሚያስፈልገው ነገር ነበር ሰተነዋል። አብርሃም ምርጡ እኮ ምንድን ነው እስከ ዛሬ ድረስ የሚያስፈልገው ነገር ምን ነበረ? ምንስ ነው የሰጣችሁት? ይሄንን ነገር ከሰጣችሁ በኋላ ነው ወይ ይሄ ልጅ እንደዚህ ሊሆን ይቻለው? አሁን ፍጥጥ ብላችሁ መታችሁ ይሄንን ጉዳይ ኖ ብላችሁ ልትከራከሩ የምትችሉ ሰዎች እንዳላችሁ ገምታለሁኝ። ግን ለአብርሃም እንዲህ መሆን ከዚህ የተሻለ መረጃም ማስረጃም ሜቢ እንደኔ ይኖራል ብዬ አላስብም። አብርሃም ትናንትናም ይህንን ጉዳይ ሰምቶታል። ምን ነበር የሚለውን ነገር ለመጠየቅም ይመስለኛል ኤፍሬም እና ሩታን ዛሬ ላይ የቀጠረውና እኔ እንጃ። ማመን የምትፈልግ ከሆነ ነገሮችን የምትቀበል ከሆነ አብርሃም ከዚህ የተሻለ መረጃም ሆነ ማስረጃ ይኖራል ብዬ አላስብም። በነገራችን ላይ ነገሮች ራሳቸውን እየገለጡ ነው። ኤፍሬም አብርሃምን ወደ ሩታ መመለስ ይፈልጋል። ሩታን ከመለሰ በኋላ ደግሞ ወደ ሄርሜላ መምጣት ይፈልጋሉ። ወይም አብርሽን ወደ ሩታ ከወሰደ በኋላ እሱ ወደ ሄርሜላ ጋር መምጣት ይፈልጋሉ። ወይም ልቡ ስር የተቀበረ የሄርሜላ ፍቅር እንዳለ እዚህ ጋር በግላጭ እየታየ ነው እና ከዚህ የተሻለ መረጃ ወይም ማስረጃ አብርሃም ይፈልጋል ብዬ እንደኔ አላስብም። ምርጬን ስለመረጥኩ ነው ወደዚህ ቤት ያቀናሁት። ሄርሜላ ጋር ልሄድ እና ሄርሜ ጋር እስኪ አሪፍ ጊዜ ደግሞ ላሳልፍ ዝሪ ብዬሩና አንቺ ግን በጣም እያስጨነቅሽኝ ነው። በጣም እያስጨነቅሽኝ ነው። በነገራችን ላይ አብዛኞቹ ነገሮች የተቀያየሩት ወይም አብዛኛው ነገር የመጣው ከዚህ ቪዲዮ በኋላ በተሰሩ ስራዎች እንደሆነ ግልጽ ነው። እዚህ ጉዳይ ውስጥ ሩታ እጇ ሊኖር ይችላል አይችልም፣ እሱ ራሱን የቻለ ጥያቄ ነው። እኔ ሩታ የዚህ ነገር ተባባሪ ወይም እዚህ ነገር ላይ እጇ ይኖራል ብዬ በፍጹም አላስብም። ምክንያቱም የልጇን አባት የሚጎዳ ነገር ታደርጋለች ብዬ በፍጹም አልጠብቅም። ከሩታ ስብናም ይሄንን ነገር እንትን አልልም። ምክንያቱም እስከዛሬ እሷም ትላንትና ተናግሯለች። ብዙ ነገር ሲደርስባት፣ ብዙ በደሎች ሲደርሱባት አንድም ቀን ክፋት አስባት ተንቀሳቅሳ አታውቅም ይች ልጅ እና አሁንም ቢሆን አብርሽን ወደ እሷ ለመመለስ ብላ እንደዚህ አይነት ነገር ውስጥ እጇን ተከታለች ወይም ከዚህ ጉዳይ ጋር የተያያዘ እጇ ይኖራል ብዬ በፍጹም አልጠብቅም። ኤፍሬም እስከዛሬ ድረስ እንደዚህ ወግኖ ወይም እንደዚህ ጥብቅ ብሎ ይህንን ጉዳይ ከነቡዜ ከነዴፍ ከነዳኒ ተነጥሎ
በዚህ ልክ ከሩታ ጎን የቆምበት ትልቁ ሪዝን ምናልባትም ከዚህ ጉዳይ ጋር የተያያዘ ነገር ሊሆን እንደሚችል እጠረጥራለሁ ማለት ነው። ለማንኛውም ለሁሉም ነገር ምላሽ የሚሆን ቪዲዮ ዛሬ ላይ ይለቀቃል ብዬ አስባለሁ ማለት ነው። ትናንትና እንደተባለው ሩታ ኤፍሬም እና አቤልን ጨምሮ ከሄርሜላ ጋር ፊት ለፊት ተገናኝተው ስለመጣው መረጃ ወይም ስለመጣው የድምፅ ቅጂ አንዳንድ ጉዳዮችን ይነጋገራሉ። እነ ሩታና ኤፍሬምስ ስለዛ ጉዳይ ምን አይነት ምላሽ ይሰጣሉ? አይሚን አላቅም፣ ግን ከዚህ የተሻለ ማስረጃ ለአብርሃም ይቀርባል ብዬ ሜቢ እንደኔ አላስብም። ብቻ አብርሃም ትላንትና የነበረበትን ሞመንት ስንመለከት ደግሞ ወደ ሄርሜላም ብዙም የመመለስ ፍላጎት ያለው አይመስለኝም። ምክንያቱም ሄርሜላ በእሷ በኩል ያለውን እውነት ሙሉ በሙሉ ዘርግፋ ለማስረዳት እየሞከረች ነው። ብዙ ነገሮችን ለማሳየት ጥረት እያደረገች ነው። እቺ ልጅ እውነት አላት። በነገራችን ምንም ሆነ ምንም እኔ አካሄዷ፣ አመጣጧ አብርሽን ከሩታ የወሰደችበትን መንገድ ባልደግፈውም ግን አብርሃም እንዲህ ከመሆኑ ዙሪያ እጇ እንደሌለበት ምንም ጥርጥር የለውም ማለት ነው። ምክንያቱም አብርሃም እንደዚህ የሆነባቸውን ጊዜያቶች ስንመለከት እያንዳንዱን ቪዲዮ መለስ ብለን ወደኋላ ለማየት ስንሞክር እች ልጅ ከዚህ ጉዳይ ጋር የተያያዘ ወይም ሄርሜላ የአብርሃም እንዲህ መሆን ውስጥ እጇ ይኖርበታል ማለት ነገሮችን ለይቶ ያለማወቅ ነው ሜቢ እንደኔ የሚመስለኝና በተቻላት መጠን እሷም እጇ ንጹህ ስለሆነ ይመስለኛል ብዙ መረጃዎችን ብዙ ማስረጃዎችን አውጥታ አብርሽን ለማሳመን እየሞከረች ያለችው። የትላንቱ ቪዲዮ ላይም የተመለከታችሁ ሰዎች ካላችሁ በፈለግከው አይነት መንገድ መረጃዎችን ማጣራት ትችላለህ። እኔ ከጎን ነኝ። እያንዳንዱ የማውቃቸውን ነገሮች በሙሉ ለአንተ አምጥቶ ከማሳየት ወደኋላ ማለት አልፈልግም። በስተመጨረሻ ዞሮ ዞሮ እውነቱን ስታቅ ወደ እኔ ተመልሰ ትመጣለህ ብላ እየተናገረች ነበረ። ግን አብርሃምን ዝም ብለን ስንመለከት እውነት ብቻ ሳይሆን የሚፈልገው ከነዚህ ሰዎች ራሱን ማራቅ ጭምር ነው እየፈለገ ያለው ማለት ነው። ይህችን አጋጣሚ ተጠቅሞ ከሄርሜላም ዘወር ማለት ሳይፈልግ የቀረ አይመስለኝም። ምክንያቱም አንድ ሰው ነገሮችን ማስታወስ ካቃተው በኋላ ወደ ማስታወሱ ሲመለስ መጀመሪያ የነበረው ህይወት ላይ ነው ተመልሶ ሊመጣ ይችላል ብዬ ሜቢ እንደኔ የማስበው ማለት ነው። ምክንያቱም ቪዲዮዎችን እየተመለከተ ነው። ብዙ ነገሮችን ለማየት እየሞከረ ነው። እያንዳንዱ ነገሮችን እንትን ለማለት እየሞከረ ነው። ይሄ ቪዲዮ ራሱ ለአብርሃም ትልቅ የሆነ ማስረጃ ይሆናል ብዬ ነው እንደኔ የማስበው ማለት ነው። ምክንያቱም ኤፋ ምን ያክል ርቀት እንደሄደ እያንዳንዱን ነገር በምን አይነት አግባብ እንደያዘ ትልቁ ደግሞ ማለት ነው እኔ ሩታና አብርሃም አብረው እንዲሆኑ አይፈልግም ማለት አይደለም። ግን ከነቡዜ በዚህ ልክ ተነጥሎ ሙጭጭ ብሎ ይሄንን ጉዳይ የያዘበት ምክንያት ከዚህ ጉዳይ ጀርባ የኤፍሬም እጅ በትልቁ እንዳለበት ነው። እኔ በጣም ብዙ መረጃዎች፣ በጣም ብዙ ፋይሎች እዚህ ቡታጅራ መጥቶ ከኪያ ጋር ወይም በኪያ ቻናል የተለቀቀውን ቪዲዮ ተመልክታችኋል ብዬ አስባለሁ። ወይም በግላጭ ፋይሉን ልቀቀው፣ ሄርሜላን አፈቅራታለሁ፣ ምንም አታመጡም ብዙ ነገር እያለ ነበርና ይሄ ጉዳይ ምናልባት ኤፍሬም ከክፋት ብቻ ሳይሆን አብርሃምን ወደ ሩታ መልሶ ሄርሜላን ለመውሰድ አስቦም ሊሆን ይችላል። እንግዲህ ሄርሜላ ቆንጆ ናት። ባለትዳር ወንድ ላይ ሄዳ ከምትንጠለጠል ምን አለ እኔን ሲንግሉን ብታይኝ፣ ምን አለ ከኔ ከሲንግሉ ጋር ብትሆን፣ አብርሃምን ወደ ሩታ መመለስ ብችል በቀላሉ ሄርሜላን በእጅ ያስገባለሁ ብሎ የተጫወተው ጨዋታ ሊሆን ይችላል ማለት ነው። ለማንኛውም ዛሬ የሚፈጠረው ነገር በጉጉት ይጠበቃል ብዬ አስባለሁኝ። ለብዙ ጥያቄዎችም ምላሽ ይሰጣል ብዬ አስባለሁኝ። አብርሃም እውነታው ላይ ከደረሰ በኋላ ወደ ሄርሜላ ይመለስ ይሁን? ይሄ የብዙዎቻችን ጥያቄ ነው። ያው በሁለቱም ሳይድ ብዙ ደጋፊዎች እንዳሉ አውቃለሁ። አብርሃም ከሄርሜላ ጋር እንዲሆን የምትፈልጉም ከሩታ ጋርም እንዲመለስ የምትፈልጉ ሰዎች እንዳላችሁ አውቃለሁ። ሜቢ እኔን ሀሳብ ታውቁታላችሁ ብዬ አስባለሁኝ። ተማምነውበት አብርሃም አምነውበት ወደ ሩታና ወደ ልጁ ቢመለስ እመርጣለሁኝ። እንደኔ የኔ ሀሳብ ይሄ ነው። ግን ትልቁ ምርጫ አብርሃም ነው ብዬ ነው የማስበው። ለማንኛውም ቪዲዮቹ ሲለቀቁ እንደተለመደው ሀሳባችንን እንሰጥበታለን። እናንተ እስከዚህ ቪዲዮ ጋር ተያይዞ ምን አይነት ሀሳብ አላችሁ? ኮመንት ሴክሽን ላይ አስፍሩልኝ። ይመቻችሁ።